ላይፍ አለ አይደል ትንሽ የሐሳብ ውጥረት ምናምን ነገር ገጥሞን ከሆነ ይሆናልም ደግሞ በህይወት አለ ግድ ነው ስትረስ የሚፈጥሩብን ነገሮች ይኖራሉ። ግን እንደዚህ በሳምንት አንዴ ከፍቅር አጋራችን ጋር ስንሆን አለ አይደል ከዛ ሁሉ ዓለም ወጥተን የሆነ የራሳችን የሆነ ዓለም ክሬት ብናደርግና ቋንቋ ሊሆን ይችላል እነኝና መሰል ነገሮችን እንደናንተ ሆቢ ይለያያል ማለት ነውና ይሄን ነገሮችን ትኩረት ብናደርግ ለፍቅራችን ትልቅ የራሱን የሆነ ኢንቨስት እያደረግን ነው ማለት ነው። ሌላኛው ነገር ደግሞ ለፍቅር አጋራችን የሚወደው ነገር ልንወድለት ወይም ልናከብርለት ይገባል ማለት ነው። ለምሳሌ የፍቅር አጋርሽ ኳስ የሚወድ ከሆነ አንቺ ኳስ ማትወጂ ማየትም መጫወትም ማትወጂ ከሆነ ቢያንስ ልታከብሪለት ይገባል ማለት ነውና ይሄ የፍቅር አጋሮቻችንን ሆቢያቸውን ብናከብርላቸው ሲሆን የምንወድ ከሆነ አሪፍ ነው። እማንወድ ከሆነ ግን ግዴታችን አይደለም ግን ልናከብርላቸው ይገባል ማለት ነው። ሌላኛው ነጥቤ ደግሞ ምንድነው ቢያንስ በሳምንት አንዴ የራስ አካል ንክኪ መተቃቀፍ ብታረጉ እሱ አንቺን የሚያቅፍበት መንገድ የሆነ የአካል መነካካት እጅግ በጣም ደስ ይላል ማለት ነውና ስለዚህ እነኚህ የምንነካካቸው ንክኪዎቻችን የፍቅር ሆርሞን ኦክሲቶሲንን በመልቀቅ የመተማመን ስሜትን ይጨምሩልናል ማለት ነውና ደስ የሚል ነገር ነው። ስለዚህ እነኚህ ነገሮችን ብናደርግ ለቻቸት እንዳይፈጠርና እለት በእለት ፍቅራችንን ለማደስ ባለንበት የፍቅር ሁኔታም ደስተኛ ለመሆን ምን ማድረግ አለብን ስለሚሉት ሐሳቦች የማወራችሁ ነው የሚሆነው። እስከ መጨረሻው ድረስ ከኔ ጋር ሆናችሁ በእነኚህ ሐሳቦች ተጠቀሙባችኋላችሁ ብዬ አምናለሁ። ኔክት የማድረግ ነገራችን ቢኖር እጅግ በጣም የመተሳሰብ ነገራችንን ይጨምራል ማለት ነው። ታውሩ የበለጠ ይሄ ነገር በተደጋገመ ቁጥር ፍቅራችሁን ለማሳደግ የሚረዳ ነጥብ ነው ማለት ነው። ሌላኛው ሐሳብ ደግሞ ምንድነው አንዳንዴ የጋራ ልማዶችን ክሬት ማድረግ ነው። ለምሳሌ አዳዲስ ነገሮችን አንድ ላይ መሞከር ሊሆን ይችላል። ለምሳሌ ስዕል መሳል መማር ሊሆን ይችላል።